ጌታ ሆይ አድነን ጠፋን እያሉ ያንዳንዱ ሰው ከጸለየ ጠባቂ መልአክ አለው። ያን መልአክ ስለማይደፍር ይሸሻል። ያው መጽሐፍ ቅዱስ እንዳለው ዘወትር መላእክቶቻቸው በሰማይ በአባቴ ፊት ይቆማሉ አይደል ያለው። ከነዚህ ተናናሾችን አንዱን እንኳን እንዳትንቁ በሰማይ መላእክት ዘንድ ጠባቂዎቻቸው በሰማያት ይቆማሉ። የማቴዎስ ወንጌል ምዕራፍ 18 ላይ ታገኛለህ። ከጸለይክ ነው። ካልጸለይክ ቀኝህ ስለሚያዝ ጠባቂ መልአክ ይለቀዋል፣ ቦታውን ይተዋል። ቦታውን ሲተው ቀኝህ ተይዟል። በቃ አሁን አንዳንድ ጊዜ በጣም በልጆች የምትቸገሩ ብዙዎቻችሁ ያልጸለያችሁ ጊዜ የተጸነሱ ናቸው። በዚህ እርግጠኛ መሆን እንችላለን። የጸለያችሁ፣ የሰገዳችሁ፣ ያመለካችሁ ጊዜ ግን ጸጥ ያሉ ልጆች ነው የሚወለዱት። የተረጋጉ ማስተዋል ያላቸው ገና ሳያድጉ ለእናንተ የሚያስቡ እማዬ የሚሉ እናቴ አባቴ የሚሉ ፍቅር የሚያሳዩ ይሆናሉ። ትህትና ያላቸው ከክፉዎች 100,000 ክፉዎች ጋር ቢውሉ ልቦናቸው አይለወጥም። ለምን? የመንፈስ ቅዱስ ጥበቃ ከማህፀን ጀምሮ ስለሚያገኙ። አምባ ከረዩ እያልክ በየእንትኑ በየናይክልት ክለቡ ምናምን የዞርክ እደሰታለሁ ብለህ የዛን ጊዜ የተጸነሰው ልጅ የበላበትን ሰብሮ እንዲህ ነው የማደርገው እያለ ይነግርሃል። ጎበዝ አይደለም ይላል። የጠጣበትን አድቆ እኔ ጎበዝ ጀግና አይደለሁም ይላል ለእናቱ። በመስበር ይረካል፣ በማበላሸት ይረካል፣ በማጥፋት ይረካል። ያኔ አልጸለይክም። ስለዚህ ዲያብሎስ የራሱ የሆነው በክፋት በኩል ያለው ድርሻ ይፈጽማል። እንዲህ አይነት አካሄዶች ባሉበት ነገር ወደ መንፈሳዊውም ሲመጣ ልክ እንደዚህ አይነት ችግሮች ይፈጠራሉ። ለጠብ የሚኖሩ፣ ለአደጋ የሚኖሩ፣ ለነገር የሚኖሩ፣ ለማፍረስ የሚኖሩ፣ ለብጥብጥ የሚኖሩ መንፈሳዊ ሰዎችም ልክ እንደዚህ ሆነ። በመንፈሳዊው ስፍራ ልክ እንደዚህ የራሱ የሆነ ጥፋት ያለውን ኃይል በደጁ ያስቀምጣል። በእግዚአብሔር ቤት ደጅ ያስቀምጣል። ይሁዳን በ12ቱ ደቀ መዛሙርት ፊት አስቀምጦ ጌታን ይሰልል ነበረ ክፉ መንፈስ። ከ12ቱ አንዱ ጌታውን የሚሸጥ ስሞ አሳልፎ የሚሰጥ ለሞት ቦታ የሚሰጥ ሆነ። ከ12 አንዱ። በዚህ ዘመን ደግሞ ሁለት ቢኖሩ ከሁለት አንዱ ይታገላል። አሊያም ሁለቱንም ነገር እንዲበሉ እያደረገ መንፈሳዊ ሞገሳቸውን ያሳጣቸዋል። ይህ የብዙ ሰዎች አሳሳቢ የሆነ መንገድ ሆኗል። ግን በርቶም ጭንቀት አለ። የፀሐይቱ ከምስራቅ መውጣት የሕይወታችንን ውስጣዊ ጨለማ አያርቀውም። ወይም የጨረቃና የከዋክብት መድመቅ በውስጣችን ያሉትን የተወሳሰቡ ጭንቀቶችና ችግሮች አያስወግድም። ወደ እርሱ ቀረቡ፣ እርሱ ያበራላችኋል ነው የሚለው። ከእርሱ እንድንርቅ ሁል ጊዜ የሚፈታተነን ኃይል ቀላል አይደለም። ይህንን ግንዛቤ ውስጥ ያላስገባ ዓለም ሁል ጊዜ እንደተጨነቀ ነው። ምክንያቶቹንም ባይደርስበት ባያውቅበትም የቱ ጋር እንደሆነ ብርሃን እንዳጣ ባይገባውም ግን ብርሃንን በመፈለግ ለዘመናት ሲኳትን ይኖራል። የውስጥ ብርሃን የግድ የሚያስፈልገን ከልዑል እግዚአብሔር አምላክ እጅ ብቻ ነው። ከዲያብሎስ አሰራር ውስጥ የውጭውን ብርሃን ለማጥፋት አይደለም ትግሉ፣ የውስጡን ለማጥፋት ነው። የውስጡ ከጠፋ የላኛው ችግር የለበትም። ዓለም የተረበሸው የውስጥ ብርሃን አጥቶ ነው። ይኸውም ወደ እግዚአብሔር አልቀርብ ብሎ ነው። ዳዊት ይህንን መንገድ በሚገባ ስለሚያውቅ ቀጣይ ትውልዱንና በዘመኑ ያሉትን ሁሉ ወደ እግዚአብሔር ቅረቡ፣ እርሱም ያበራላችኋል፣ ፊታችሁም አያፍርም። ይህ ምስኪን ወደ እግዚአብሔር ጮኸ፣ እርሱም ሰማው በማለት የሰማውን መልእክቱን ሁሉ በማረጋገጥ ከተስፋው ምላሽ ጋር ለማስገንዘብ ወደደ።
ስለዚህ ወደ እግዚአብሔር አምላክ የመቅረብ መንፈሳዊ እድልን ካገኘን እርሱ ልክ ወደኛ መቅረብ ሲጀምር ብርሃኑን ከውጭ አይደለም የሚሰጠን ከውስጥ ነው። ይሄኛው ብርሃንማ ይኸው ለዘላለም አለ እኮ ይኸው እየበራ ነው፣ እስከ ዓለም ፍጻሜ ድረስ ትበራለች። ዲያብሎስንም ክፉ ሰዎችንም ክፉ ትውልድንም ተንኮልንም ግፍንም ታገለግላለች። ግን ከውስጥ በኩል ለማጨለም የዲያብሎስን ሩጫ በአግባቡ ካልተረዳነውና ካልተገነዘብነው ብርሃናችን ሁልጊዜ እንዳመለጠን ይኖራል። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ እኔ የዓለም ብርሃን ነኝ በማለት ብርሃኑን ገለጸ። ዳዊት አንድ ወቅት ላይ የውስጥ የሕይወት ትምክቱን መግለጽ ሲጀምር እግዚአብሔር ብርሃኔና መድኃኒቴ ነው በማለት ዘመረ፣ አመሰገነ፣ ተማጸነ። ብዙዎቻችን የእውቀት ብርሃን እንፈልጋለን። ግን በፈለግነው የእውቀት ኃይል ደግሞ ምን ያህሉን እንደተበላሸብንና የአእምሯችንም ሆነ የስነ ልቦናችን መንገድ እንደጨላለመብን አልተገነዘብነውም። ምክንያቱም እውቀትን ብቻ መፈለግ ራሱን የቻለ እድገት ነው ብለን ስለተረዳን በዛ አካሄድ ውስጥ ያለን የእውቀት አምልኮት እውነተኛውን የእግዚአብሔርን መንፈሳዊ ብርሃን ከለከለን። ስለዚህ ወደ እርሱ ቅረቡ እርሱ ያበራላችኋል ያለው የምስማኩ ቃል ዛሬ እውነተኛውን ጊዜና ሰዓት ያሳየናል። በማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ እንዲህ የሚል ቃል ተነቧል። ዛሬ ወደ ታንኳ ሲገቡ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ